የአንድን ሰው ወይንም ቡድን ክብር የሚነኩ የጥላቻ ንግግሮች በሕግ ያስጠይቃሉ። የጥላቻ ንግግሮች ሰዎች በራሳቸው ላይ እንዲሆን የማይፈልጉትን በሌሎች ላይ በማድረግ ጉዳት ያስከትላሉ። በመሆኑም ከጥላቻ ንግግሮች መቆጠብ ተገቢ መሆኑን የሕግ ባለሙያዎች ይመክራሉ። ሰለሞን ዘመኑ በጉዳዩ ላይ የሕግ ባለሙያ አነጋግረዋል። የጥላቻ ንግግሮች የአንድን ግለሰብ ቡድን ወይም ህብረተሰብ መልካም እሴት ይጎዳሉ። የጥላቻ ንግግሮች ሆን ተብለው የሚነገሩ በመሆናቸው የሚያስከትሉት ጉዳት ቀላል አይደለም። በመሆኑም ዜጎች በጥላቻ ንግግር ምክንያት ተጎጂ እንዳይሆኑ የሚከለክል ህግ በኢትዮጵያ ተግባራዊ የሆነው በ2012 ዓ.ም ነው። በአዋጅ ቁጥር 1185 በወጣው ህግ የጥላቻ ንግግር ወንጀል እንዲሆን ተደንግጓል በማለት በአማራ ሚዲያ ኮርፖሬሽን የህግ አገልግሎት ዳይሬክቶሬት ዳይሬክተር አቶ አብዬ ካሳሁን አስረድተዋል። ጥላቻ ንግግር ምንድነው የሚለውን ይሄው አዋጅ ቁጥር 1185 በግልጽ ትርጉም ሰጥቶታል ማለት ነው። በትርጉም ክፍሉ ጥላቻ ንግግር የሚባለው የሰውን ክብር ለመንካት ታስቦ የሚደረግ ንግግር ነው። በቡድን ደረጃ ወይም ደግሞ በግለሰብ ደረጃ ክብሩን ለመንካት የሚደረግ ንግግር ነው የጥላቻ ንግግር የሚባለው ማለት ነው። የህገ መንግስቱ ላይ እንደተነገገው ሰዎች ሐሳባቸውን በነፃ መግለጽ መብት ተሰጥቷቸዋል። ነገር ግን ይህን መብት በሚጠቀምበት ጊዜ ሰው ገደብ በህግ ይበጅለታል ማለት ነው። ያለ አግባብ እንዳይጠቀም የሌሎችን ክብር በሚነካ የሌሎችን ስብዕና በሚጎዳ መንገድ ንግግር እንዳይደረግ ተለይተው የተደነገጉ የተከለከሉ ነገሮች በዚህ አዋጅ 1185/2012 ላይ በግልጽ የተመላከቱበት ነው ማለት ነው። በአዋጅ ቁጥር 1185 ላይ የጥላቻ ንግግር ያደረጉት አካላት በህግ ተጠያቂ እንዲሆኑ የሚያስችሉ የተለያዩ የቅጣት ደረጃዎች እንዳሉም አቶ አብዬ አስረድተዋል። የጥላቻ ንግግሩ ያደረሰውን ጉዳት ከባድነት መሰረት አድርገው ነው የሚነሱት። ያው ጉዳት የደረሰበት ሰው አቤቱታ የማቅረብ ለሚመለከተው ወንጀልን ለሚያጣሩ የህግ አካላት ምርመራ እንዲጣራለት አቤቱታውን ያቀርባል። በዚያ መነሻነት ወንጀሎች ተመርምረው እስከ 2 ወር እስራት የሚቀጣበት ሁኔታ አለ። ከዚያም ማለፍ ሲል እስከ 3 ወር የሚደርስ አለ። በተለይ ደግሞ ጥላቻ ንግግሩ የተደረገ ሰፋ ባለ ተደራሽ ሊሆን በሚችል ወይም ደግሞ የሚከተለው ለምሳሌ በሶሻል ሚዲያ የሚተላለፍ ቢሆን ከ5000 ተከታይ በላይ ባለው ሚዲያ የጥላቻ ንግግሩ ተደርጎ እንደሆነ ቅጣቱ እየጨመረ ነው የሚሄደው። ከዛው ጎን ለጎን ደግሞ ተጨማሪ የገንዘብ መቀጮ ሁሉ በግልጽ ደንግጎ ነው የሚገኘው ይሄ አዋጅ። ስለዚህ እንደ ጥላቻ ንግግሩ ክብደት እንዳደረሰው ጉዳት ክብደት ነው ቅጣቱ እየጨመረ የሚሄደው። ሆን ተብሎም ሆነ ባለማወቅ የሚደረጉ የጥላቻ ንግግሮች ጎጂ በመሆናቸው በህግ ተጠያቂ እንደሚያደርግም ተናግረዋል። የሰው ልጅ በተፈጥሮ ንግግር እንዲያደርግ ሐሳቡን እንዲገልጽ ይፈለጋል። ዲሞክራሲ ስርዓት ገነባለው የሚሉ ሀገራትም ላይ ሐሳብ በነፃ መንሸራሸር ሐሳብ መግለጽ እንደ መብት ተሰጥቶ በህገ መንግስቶቻቸው ሁሉ የተደነገገ ነው። ይሄ በአንድ በኩል እያለ ግን ሆነ ብሎ ደግሞ የሌሎችን መብት በሚነካ መንገድ ደግሞ የሚንጸባረቁ ሐሳቦች ደግሞ ገደብ ይደረግባቸዋል። አሁን ይሄ ጥላቻ ንግግር ቡድንን ወይም ግለሰብን ብሔሩን መሰረት አድርጎ ሊሆን ሃይማኖቱን መሰረት አድርጎ ሊሆን አካል ጉዳቱን መሰረት ሊያደርግ ይችላል። ከሱ አኳያ እንዲጠላ ተቀባይነት እንዲያጣ ስብዕናው እንዲነካ የሚያደርግ ነው። ሆነ ተብሎ የሚፈጸም ነው። አንዳንድ ጊዜ በቸልተኝነትም ሊፈጸም ይችላል። ሆነ ተብሎ የመጉዳት ሐሳብ ኑሮ ዕውቀት ላይ ተመስርቶ የሚሰራ ነው። እንደዚህ አይነት ነገሮች የሚመለሱት በህግ በመቅጣት ነው። እንደዚህ አይነት ድርጊት የሚፈጽሙ አካላትን አጣርቶ ተገቢውን የህግ እርምጃ በመውሰድ ነው። ሳያውቁ የሚፈጽሙ ስለሆነ አውቀው የሚያጠፉም ስለሆኑ ማስተማሪያው መንገዱ ህግን ተግባራዊ የማድረጉ ጉዳይ ነው ማለት ነው። ይሁን እንጂ ሰዎች በራሳቸው ላይ እንዲሆን የማይፈልጉትን ነገር በሌሎች ላይ በማድረግ ጉዳት የሚያስከትሉ ንግግሮችን አውቀው ጥንቃቄ ቢያደርጉ መልካም መሆኑንም አመላክተዋል።